የቀንድ ከብት ወዳጅ ናቸው። ዳንሳቸው መለያቸው ነች። ባለከዘራው አዛውንት አካላዊ እንቅስቃሴ ሲያደርጉ፣ ፑሻፕ ሲሰሩ፣ በመኖሪያ ቤታቸው ውስጥ ወዲያ ሲሮራጡ ካሜራማን ይፈልጋሉ። በአውራ ጣታቸው በሚያሳዩአቸው ምልክቶችም ይታወቃሉ። በድላቸው ማግስት በደጋፊዎቻቸው ፊት ወጥተው ከነቡትሳቸው አንገታቸውን ነቅነቅ አርገው እግራቸውን በየተራ እያነሱ ከድል ማግስት እንዲኔ ጣልናቸው አሉ። በሁለት እግራቸው ወደ ላይ ዘለው ደስታቸውን ገለጹ። አሁንም ወጣት ነኝ እምቢ አላረጀውም ለማለት ያክል ነበር። 9ኛው የኡጋንዳ ፕሬዝዳንት እሳቸው ስልጣን ሲይዙ አብዛኛው ኡጋንዳው ያልተወለደም ነበር። ሰውየው ዛሬም በዙፋናቸው ላይ ያሉ። የህንድ ውቅያኖስ የኔ ነው በሚል ንግግራቸው ኬንያን በባህር በር ጥያቄ ሲያፋጥጡ ቆይተዋል። ሙሴቬኒ በ1944 ዓመተ ምህረት በምዕራብ ኡጋንዳ አንኮሌ ክልል ከከብት አርቢ ቤተሰቦች ውስጥ ነበር የተወለዱት። ለመጀመሪያ ጊዜ በ1986 እንደ አውሮፓውያኖቹ ዘመን ቀመር በታጣቂ ቡድን መሪነት ወደ ስልጣን የመጡት ዩዌሪ ሙሴቬኒ በማህበራዊ ሚዲያ ከ4.6 ሚሊዮን በላይ ተከታይ ያላቸው 5ኛው አፍሪካ መሪም ናቸው። ቤተ መንግስታቸውን በቤተ ዘመድ ሞልተዋል ይባልላቸዋል። ከራሳቸው ቤተሰብና ለሚስታቸው ቤተ ዘመዶች 20 የቤተ ዘመድ አባሎቻቸውን አይናቸውንም በጨው አጥበው ቤተሰቡን ሁሉ መንግስት አድርገው ቤተ ዘመድና ቤተ መንግስት ቀላቅለዋል። ጉድ ያስባለው ታሪክ ጄኔት ሙሴቬኒ የትምህርት ሚኒስቴር ናቸው። ባለቤታቸው የኡጋንዳ የመከላከያ ኃይሎች አዛዥ ልጃቸው ናቸው። የጦር ኃይሎች ዋና አዛዥ እኚህም ልጃቸው፣ የፕሬዝዳንት አማካሪና የቀድሞ ሚኒስቴር ወንድማቸው፣ የእንስሳት ኢንዱስትሪ ሚኒስቴር እኚህም ወንድማቸው፣ የመከላከያ ከፍተኛ ፕሬዝዳንት አማካሪ ወንድማቸው፣ በመንግስት ምክር ቤት አስተዳዳሪ ምራት፣ የፖሊስ ምክትል ኢንስፔክተር ጄኔራል ወንድማቸው፣ የጦር ኃይሎች ኤዲኤስ ታዛዥ የሚስታቸው አጎት ልጅ፣ በትምህርትና ማህበራዊ አገልግሎቶች የግል ጸሐፊ ወንድማቸው፣ የውጭ ጉዳይ ሚኒስቴር አማቻቸው፣ የልዩ ኃይል ኮማንዶ የስለላ ዳይሬክተር አማቻቸው፣ የብሔራዊ ደህንነት ሚኒስቴር የሚስታቸው ወንድም፣ የአፍሪካ የእድገት ዕድል ህግ ፕሬዝዳንት የሚስታቸው ወንድም፣ የአካባቢ መንግስት ከፍተኛ የፕሬዝዳንት አማካሪ የሚስታቸው ወንድም፣ ከፍተኛ ወታደራዊ መኮንን የሙሴቬኒ የሚስት ያጎት ልጅን ያገባ፣ ከፍተኛ የፕሬዝዳንት አማካሪ የሙሴቬኒን ሚስት ያጎት ልጅን ያገባ፣ በመንግስት ምክር ቤት የፋይናንስና የአስተዳደር ምክትል ጸሐፊ የሙሴቬኒ ሚስት ያጎት ልጅ፣ የጥጥ ልማት ባለስልጣን ማኔጂንግ ዳይሬክተር የሙሴቬኒ ሚስት ያጎት ልጅ፣ የፕሬዝዳንት ረዳት የመንግስት ምክር ቤት ኃላፊ ሴት ልጃቸው፣ የኢህያ የፕሬዝዳንት አማካሪ የወንድማቸው ልጅ፣ ከፕሬዝዳንት ይልቅ የዘውድ ስርዓት ቢዘረጉ ይሻላቸዋል የሚባልላቸው ሰው የ81 ዓመቱ አዛውንት ዩዌሪ ሙሴቬኒ በአወዛጋቢ ምርጫ ለ7ኛ ጊዜ የኡጋንዳ ፕሬዝዳንት ሆነው ተመርጠዋል። እስከ 85 ዓመታቸው ዩጋንዳን ይመሯታል። እንደ አውሮፓውያን አቆጣጠር ከ1986 ጀምሮ ለ40 ተከታታይ ዓመታት ኡጋንዳን የመሩ የሚገኙት አነጋጋሪው ሰው አሁን የተመረጡበት 5 ዓመት ሲጠናቀቅ ለ45 ዓመታት በፕሬዝዳንት መንበር ላይ በመቆየት በታሪክ ረጅሙን የስልጣን ዘመን ያስመዘገቡ ተብሎላቸው ይባልላቸዋል። ሙሴቬኒ በፕሬዝዳንታዊ የስልጣን ዘመን ገደብ አናምንም ሲሉ ከዚህ ቀደም ለቢቢሲ መናገራቸው ይታወሳል። ከዚያ በኋላ የፕሬዝዳንታዊ እጩ የዕድሜ ገደብ መሰረዙ እስከዛሬም ድረስ አነጋጋሪ ሆኖ ቆይቷል። በምስራቅ አፍሪካ ለረጅም ዘመን በመግዛት ቀዳሚው መሪም ናቸው። ከ40 ዓመት በታች ያሉ ኡጋንዳውያን ካለው ህዝቡ ከ3/4 በላይ አንድ ፕሬዝዳንት ብቻን የሚያውቁ ናቸው። እሳቸውም ፕሬዝዳንት ሙሴቬኒም ብቻ። በምርጫ ኮሚሽን ይፋ ባደረገው ውጤት መሰረት የ81 ዓመቱ ዩዌሪ ሙሴቬኒ የድምጹን 72 በመቶ በማግኘት ሲያሸንፉ፣ ዋነኛው ተፎካካሪያቸው ቦቢ ዋይን የ25 በመቶ ማግኘታቸው ተገልጾም ነበር። ውጤቱን ተከትሎ ቦቢ ዋይን ምርጫው የውሸትና በማጭበርበር የተሞላ ነው በማለት ሲያወግዙ፣ ተቃውሞም ሰላማዊ በሆነ መንገድ እንዲካሄድ ጥሪ አቅርበዋል። ይህን ተከትሎ የፕሬዝዳንት ዩዌሪ ሙሴቬኒ ልጅና የጦር ኃይሎች አዛዥ ጄኔራል ሙሆዚ ካይኔሩጋባ በምርጫው የተሸነፈውን ዋነኛ ተቃዋሚ ፖለቲከኛ ቦቢ ዋይንን በ48 ሰዓታት ውስጥ እጅን ካልሰጠ ከገደልኳቸው 22 ውስጥ 23ኛው ሰው አደርግሃለሁ በሚል በይፋ ተናገሩ። ከታንክ እስከ ባንክ እጄ ላይ ነው ምን ታመጣላችሁ ብለው ሁለቱ ልጆቻቸው መከላከያና የባንክ ገዢ መሆናቸውን በመጥቀስ በአደባባይ ተናገሩ። ፕሬዝዳንት ሙሴቬኒ በቀድሞ ራፐር በአሁኑ ተፎካካሪ አብዛኛው እምነት የለውም። የምዕራባውያን ጫና ለመቋቋም የአገሪቱ ዜጎች አብዮተኛውን መሪ ሙሴቬኒን እንደሚመርጡና ሌሎች ተቀናቃኞች ግን ወደ ስልጣን ከመጡ ለምዕራባውያን አሳልፈው ሰጡናል በሚል ስጋት የኡጋንዳ ህዝብ አሁንም ሙሴቬኒን መምረጡ ይሄ ነው ሚስጥሩ የሚሉ ተንታኞች አሉ። ሌሎች በበኩላቸው ህዝቡ ከተመቸው ሌላው ምን አገባው አሉ። አንዳንዶች የህዝቡ ድምፅ ታፍኖ ነው እንጂ ህዝቡስ ሙሴቬኒን ፈልጎ አይደለም የሚሉም አልጠፉም። ምናልባት ሞት ብቻ ከዙፋናቸው ሊያወርዳቸው እንደሚችል የሚነገርላቸው ዩዌሪ ሙሴቬኒ ቀጣይ የኡጋንዳ ፖለቲካ የዓለምን ትኩረት ስቦ ያለው የኡጋንዳ ፖለቲካ ወዴት ያቀና ይሆን?